ስብሐተ ዘነግ ንፌኑ ለከ መርሃ ግብር እንዴት አየኸው? ዛሬ እያከበርን እንገኛለን እና እንዴት አገኘኸው? አሪፍ ነበር? አው ደህና ነበር። እኔ ያገኘሁት የዛኔ ቅዳሜ ዕለት መጥቼ አሞኝ ልቀር ነበርና ቅዳሜ ዕለት መጣሁኝ። ከዛ ሰንበቱን ትንሽ ያሽለኛል ብዬ አስቤ ከዛ እዚህ መጣሁኝና ለቅዳሜ ልጁ ነኝ የሚካኤል ልጁ በቤቱ ያደኩኝ በደጁ የልቤ ብዬ የምጠራው ሚካኤል ለኔ አባቴ ነው። የልቤ ብዬ የምጠራው ሚካኤል አባቴ ነው። እግዚአብሔር ይመስገን። የዛሬን ፕሮግራም እንዴት አገኘሽው? ያው እንግዲህ 21ኛ ዓመታችን ክብረ በዓል እያከበርን እንገኛለን እና የዛሬውን መርሃ ግብራችን እንዴት አገኘሽ? በጣም አሪፍ ነው። ህጻናት ላይ በተለይ ትኩረት አድርጋችሁ በጣም እንደዚህ አይነት መርሃ ግብር ማዘጋጀታችሁ በጣም የሚደነቅና የሚደነቅ። እሺ ያው እንግዲህ የሰንበት ተማሪ መሆንሽ ይታወቃልና ምን ያህል ዓመታትን አገለገልሽ እና ደግሞ የት ክፍል እንደምትሰሪ ብትነግሪኝ? እኔ ቆይቻለሁ ከ10 ዓመት በላይ እዚህ ሰንበት ቤት አባል ሆኜ ቆይቻለሁ። ማገለግልበት ክፍል ደግሞ የህፃናትና አዳጊ ክፍልና ህዝብ። እሺ ዛሬ እንግዲህ አውደ ርዕዩን እያከበርን እንገኛለንና እንዴት አየሽው መርሃ ግብሩን? በጣም አሪፍ ነው። ቅድም እንዳልኩሽ ከትልልቆቹ ባሻገር ህፃናቱ ላይ በደንብ ትኩረት ሰጣችሁ መርሃ ግብር ማዘጋጀታችሁ እንደዚህ አሪፍ ነገር ማዘጋጀታችሁ በጣም ደስ የሚል ነገር። እሺ እናመሰግናለን። ጋሻ ክብሬ ነው ማለቴ ሚካኤል አባት ሁሌ ቆመ እንዳቆምከኝ ሚካኤል አባት። እሺ ሰላም፣ እንዴት ነህ? እግዚአብሔር ይመስገን ደህና ነኝ። እሺ በምን ክፍል እያገለገልክ ትገኛለህ እና ስንት ዓመት ቆየህ? በኢዮር ክፍል እያገለገልኩ እገኛለሁ። ወደ 4 ዓመት ቆይቻለሁ። 4 ዓመት ቆይተሃል? አዎ። እንግዲህ በ21ኛ ዓመታችን ክብረ በዓል እያከበርን እንገኛለን እና እንዴት አገኘኸው? ክብረ በዓሉ በጣም አሪፍ ነበረ። በጣም አሪፍ ነው እኔ ያገኘሁት። እሺ እናመሰግናለን። እንኳን አደረሳችሁ። ቤታችን ስብሐተ ነግ 21ኛ ዓመቷን እያከበረች ነው። ሌላኛው ደግሞ ወራዊ መታሰቢያው የሊቀ መልአኩ የቅዱስ ሚካኤል ወራዊ በዓል ነው። 12 ማለት ዛሬ። ስለዚህ ለሁለቱ እንኳን አደረሳችሁ። እሺ ስለዚህ አሁን ማንም እንዳይረብሽ፣ አሁንም አወራለሁኝ፣ ያወራሁትን እጠይቃለሁ። ልክ እንደ ቅድሙ ሽልማት ይኖረዋል ማለት ነው። እሺ ስለዚህ ዛሬ የተከበረው 21ኛ ዓመት ነው ማለት ነው። ስለዚህ እናንተ እሺ ሰላም፣ እንዴት ነህ? እግዚአብሔር ይመስገን። ሰላም እንዴት ነው? እኔ እግዚአብሔር ይመስገን። የሰንበት ትምህርት ቤታችን የ21ኛ ዓመት እያከበርን እንገኛለንና በዛሬው ክብረ በዓል እንዴት አገኘኸው? አውደ ርዕዩንስ ምን አይነት ተመለከትክ? አሪፍ ነበር? አውደ ርዕዩ በጣም አሪፍ ነበር፣ ደስ ይላል። ያው የዛሬ ዓመትም ከቻምና ብዙ ፕሮግራሞች ላይ በዚህ ተከታትዬ ነበርና በጣም ደስ ይላል። ከዓመት ዓመት ከጊዜ ወደ ጊዜ የተሻሻለ የመጣ ፕሮግራም እና በጣም አሪፍ ፕሮግራም ደስ ይላል። በቀጥሉበት። እሺ የሰንበት ተማሪ መሆን ይታወቃልና ምን ያህል ሰንበት ትምህርት ቤት ላይ ዓመታትን አቆየ እና ደግሞ አሁን የት ክፍል እየሰራ ትገኛለህ?
እሺ ያው መጀመሪያ ራሴን አላስተዋወቅኩም። ስሜ ዮናስ ወርቁ እባላለሁ። እዚህ ሰንበት ትምህርት ቤት ላይ ለብዙ ዓመታት ቆይቻለሁ። ከ13 እስከ 14 ዓመት ባለው ላይ ቆይቻለሁ። የሰንበት ትምህርት ከታች ከህፃናትና ከአዳጊ ክፍል ጀምሮ ነው እና በዚህ በሰንበት ትምህርት በብዙ ክፍላቶች እስከዛሬ አገልግያለሁ። አሁን ላይ ግን ከዚህ ከ2 ዓመት በፊት ጀምሮ አሁን ላይ ባለው ግን በህፃናትና አዳጊ ክፍል ላይ እያገለገልኩ ነው የሚገኘው ማለት ነው። ህፃናትና አዳጊ ክፍል ዋና ተጠሪ። እሺ አመሰግናለሁ በጣም ያልተለየኝ በድካሜ ሚካኤል አባት ሰው የሚወድ የማይንቅ ሚካኤል አባት በጌታ ፊት ያስታርቅ የሚካኤል ልጁ በቤቱ ያደኩኝ ልቤ የምፈራው ሚካኤል ሚካኤል አባቴ ነው። መናን ያወረደው ማን ነው? ቅዱስ ሚካኤል ለእስራኤላውያን መና ነው። በእሱ መሰረት የተሰራ ሌሎች ብርቱና ያልጸኑ ነው ስሙ ሚካኤል ሞገስ የሆነው ምን ይሆናል ሚካኤልን ያዘዘው ምግቡ መና ደመና ነው የሚጋርደኝ ሚካኤል አባቴ የአባቶቼ መንገድ መሪ ሚካኤል አባቴ በእኔ የሚሆን ታምር ሰሪ ሚካኤል አባቴ በመንገዴ ቀድሞ ፊቴ ሚካኤል አባቴ ይስበኛል ወደ ርስቴ ልጁ ነኝ የሚካኤል ልጁ በቤቱ ያደኩኝ በደጁ የልቤ አስተዳደራዊ መዋቅር ጥበብ የተሞላበት ነው። በጥበብ የተገነባ አስተዳደራዊ መዋቅር ተዘርግቶ አይተናል። አንድ ጥሩ ነገር ሰምቻለሁ። በጣም የሚገርም ነገር፣ ሁሉም ጥሩ ናቸው። የበለጠውን ነው የምነግራቸው። ብዙዎች ከንስሐ አባቶቻቸው ጋር እንዲገናኙ እናደርጋለን። መሰረታዊ ነገር እናንተ ሻማ ናቸው። የለበሳችሁትን ሻማ ይዘው ሕይወት ወደሚሰጠው ወደ ንስሐ አባታቸው ሄደው ምስጢራቸውን በንስሐ አባታቸው ጨርሰው ወደ ሚጠቆ ማድረጉ ተጠቃሚ የየክፍሉ ግን ልጆችን ማብቃት መንፈሳውያን መሆን እንዳለባቸው በስጋ ወደሙ የታሰሩ ትውልድ እንዲከበሩ ማድረግ መድረሻው የት የስራ ብቻ ያደረጋቸው እናንተ በመዝሙር መልክ የምታስተላልፉት በጥበብ መልክ የምታስተላልፉት መልእክት ምንድን ነው? መጨረሻው እግዚአብሔር ጋር ማለት ሌላ ተፈራሚ እና በንስሐ አባቶቻቸው ደግሞ ፈልጋቸው በማግኘት አንዳንድ ቦታ ላይ በትምህርት ቤቱን ሰብሰብ ያደረጉና መምህር ገድ የያዙ ተብሎ ለአንድ ሰው ይሰጣል። በጣም ብዙ ፈተና ሲደርስ እናንተ ጋር ግን ንስሐ አባት ብቻ እንዲኖራቸው ማስተማር፣ ንስሐ አባት ያለውን የሌለውን መቆጣጠር አለበት። እዚያ በኋላ ንስሐ አባቱን ደግሞ ተከታትሎ ማድረስ የሚል ነገር ጥሩ ነገር አይተናል። ሁለተኛ በጎ አድራጎት ክፍል ላይ ያየነው ምንድን አለ በጣም ጥሩ የበጎ አድራጎት እንቅስቃሴዎች ማሪዎች አሉ። ከዚያ በላይ አልፎ ተርፎ የጧት ትምህርት ሄደው ጀመረበት። የሚገርመው ሽሮ ለሽሮ ማፍያ የተባለች ስቶቭ ናት። እሱን ጧፉን እያመረተች ያለች ሶኬት ናት። ነገ የተሻለ ማሽኖች ተተክለው ራሳቸው የሚሰሩበት መንገድ ይፈጠራሉ። ስለዚህ እኛ የምንቀጥስበት የድሮ የሰም የሚባለው ነገር ኦሪጂናሉ መዓዛ ያለው ራሱ ሲነድ መዓዛ ያለው አሁኑ ጧፍ ፋብሪካ የሚያመርተው ሲነድ ጉሮሮ ላይ ጭሱ ሲገባ የቀዳሹን ልጅ ይዘጋዩ ተቸግረናል። እና ብዙ ጊዜ ጧፍ በቀዳሹ አካባቢ እንዳይቆም ይደረጋል። ያ የድሮ መዓዛው ሰም የሚባለው ነገር ስላለ ሰሙ ግን ከዕጣን በላይ ራሱ ሲነድ መዓዛ እሱን ነገር ለማምረት ያያችሁበት ነገር ውስጥ ተደስቷል። እግዚአብሔር በሚያውቀው ነው ነገራችሁ። በጣም ግሩም ነው። ትልልቅ ሰንበት ትምህርት ቤቶች አቅም ያላቸው ሰንበት ትምህርት ቤቶች ብዙ ነገር ያላቸው ሰንበት ቤቶች እንዲህ አይነቱ ነገር ፈልገው አላገኙት። ወደ ዘመናዊ ውስጥ ተማርከው ገብተዋል። ጠቅሮ እዚያ ውስጥ ነው። እናንተ ግን ሁሉ የቤተ ክርስቲያኗን ትውፊት የጠበቀ ነገር አይታል። ከዚያ ከንብረት ክፍል አካባቢ ላይ
ያየነው አገልግሎቶችን ለመቆጣጠር የሰራችሁት ኮንሳትን ጥሩ ነው። ነገር ግን አሁንም ታገላችሁ ወደ እንጨት ቢቀየር ጥሩ ነው። ስጋት አለ። ምን አይነት ስጋት አለ? ብረቱ ይህን ጊዜ ለምሳሌ የልብሰ ስብሐት ያላችሁት ማገልገያ ልብስ ዝም ብሎ ቢቆይ ብረት በራሱ ዝገት ይስባልና ልብሶቹን ያበላሻቸው። የዝገት ቀለም ያበላሻቸው። ለቢሆን ለሚባለው ነገር ያጋልጣል። እንጨት ቢሆን ጥሩ ነው። ግን በዚያ ልክ ንዋየ ቅድሳት ነው ብላችሁ ልብሰ ስብሐቱ እንደ ንዋየ ቅድሳት ነው። የንዋየ ቅድሳት እሱ ሁለተኛው እሱ ነው። ተንከባክቦ የተቀመጠበትን አድንቀ የተሻለ ጥረት አብነት ትምህርት ቤት ተማሪዎችንም በተያዘው መንገድ ጥሩ ነው። የሰንበት ትምህርት ቤቱ ለአብነት ትምህርት ቤት የመለመላቸው ተሰጥኦ ይጠይቃል። አብነት ትምህርት ቤት ተሰጥኦ መመረጥም ይጠይቃልና እነሱ ብላችሁ የምታዩባቸው ልጆች ራሱን ችሎ አብነት ትምህርት ቤት እስኪኖረው ድረስ መምህር እስኪኖረው ድረስ አሁን ባሉት መምህራኖቻችን ላይ ግን የእናንተ ክትትል ኑሮበት እዚያ ቢማሩ የበለጠ ያሉ የእናንተ ተማሪዎች አሁን ዘንድሮ ስንት ነው የአብነት ትምህርት ቤት ማስመዝገብ የሚፈልገው ብላችሁ የወሰናችሁት ተማሪ ክትትል አልካቸው እዚያው ቢማር የተሻለ እናንተ ታውቃላችሁ። ጥቅሙ ያቆናት ናቸው ተሰጥኦ ያላችሁ ናቸው። ይህንን አስተያየት እንሰጣለን። በተረፈ ይህንን የሰንበት ትምህርት ቤት አደረጃጀት ብፁዕ ቅዱስ አቡነ ቴዎፍሎስ የዘረጉት ነው። በረከታቸው የደረሰን አባታችን እንድትዘምሩ ነው፣ እንድታገለግሉ ነው። እሱ ብቻ አይደለም። ልጆች መዝሙር አለ፣ አገልግሎት አለ። ቤተክርስቲያን እኮ እንደዚህ አይነት ነገር አለ ጓጉተው እንዲመጡ ነበር የብፁዕነታቸው እይታ። የዚያን ጊዜ የመጀመሪያው መነሻ ሰው የሚረዳ ያን የሚቀበላቸው ይችን ነው። መድረሻውን ግን እስካሁን ያልተገለጠልን ወደፊት ሁሉ የሚወጣ ነገር አላቸው። ለሳቸው በመንፈስ የተገለጠላቸው እስካሁን የተገለጡት ልክ ነው። አሁን ሰንበት ትምህርት ቤት የጀርባ አጥንት ነው፣ ቤተክርስቲያን የጀርባ አጥንት ነው። ሁሉም ነገር ሰንበት ትምህርት ቤት የማይዳሰው ነገር የለም። ምናልባት ሰንበት ትምህርት ቤት ባይቋቋም ኖሮ ትውልዳችን የለም ብዬ ሰጋ ነበር። ይህ ሁሉ ይታያቸው ነበር። እኛ አሁን ያልደረስንበት እሳቸው ደግሞ ቅዱስ አባታችን የደረሱበት በመንፈስ ገና ወደፊት የምናያቸው ታሪኮች አሉ እና እሱን ግብ ቅዱስነታቸው የሰጡንን ዓላማ ቤተክርስቲያን ያሸከመችን አደራ መወጣት አለብን። ይሄ ተልካሻ ምክንያት የሚይዘን የሚጎተተን አይሆንም። የኢኮኖሚ ማነስ የሚበግረን አይሆንም። ቤተክርስቲያኑ፣ ሰበካ ጉባኤው፣ አስተዳደር ጽሕፈት ቤቱ፣ አባቶች እነዚህ አባቶች ዛሬ መጡ። ቄሰ ገበዝ ሶሎሞንና መላከ ስብሐት አሁን እዚህ አሉ። እነዚህ አባቶችና ዛሬ በዚህ ጉብኝት ያልመጡት አባቶች እኩል አይደሉም። ግንዛቤያቸው ነው። አሁን ነገ የሆነ ጉድለት አይተዋል። የሆነ ነገር አምጥተው ጠብ ያደርጋሉ። የሳልጆቻቸውን ጉድለቶች በካህናት እንደምመክራችሁ የተለየ ነገር እንዲህ አይነት ነገር ብቻም ሳይሆን የተለየ ጉባኤ ማዘጋጅታችሁ አባቶችን ብቻ የሚጋብዝ ፕሮግራም አዘጋጅታችሁ ብታደርጉ ብዙ ችግሮቻችሁ፣ ኢኮኖሚካል ችግሮቻችሁ ይዘጋሉ። ለአባቶች የሚሆኑ መምህራን ጋብዘን በጋራ አንድ ጉባኤ ብታዘጋጁ አባቶችም ይመሩ። ለምሳሌ ዛሬው አባት አይታችሁ ከሆነ ሁላችንም ነው አይደል የሰበኩ። ደግሞ በአባቶች ጉባኤ ደረጃ ብትሰሟቸው ደግሞ በቃ ለአባት የሚሆነውን ትምህርት መርጦ ሲያመሩ ትልዩ ነው። እኛ የእሳቸው ክፍል እንዲያልፍ ነው የምንፈልገው። ስለዚህ እንደነዚህ አይነት አባቶች እኛ ብናመጣ ብናግዝ፣ አባቶች 5 ልጅ ይዘዋቸው የሚመጡ ለጥበብ ነው። እነዚያ ሰዎች ነገ ተመልሰው ሄደው እነሱ ሳይጠይቁ አባ ይህን ችግሮች ትምህርት ተምረው ሲጨርሱ ችግሮች የሚዘረዘሩበት ዶክመንተሪ ነገር ተሰርቶ እና አሁን በየክፍሉ የዞርናቸውን ነገር ወደ ዶክመንተሪ ተለውጦ አንድ ሀፍታ የምናይበት ምርት ተፈቆ ሊሆን ችግሮች በዚህ መልኩ ይቃለላል። መሰረታዊ ችግሮችን ማቃለል ይቻላል። እና አባ ሳይጠይቁ አባታችን 5 ልጆቻቸው ብዙ እሳቸው ሳይጠይቁ ዛሬ ዋልንበት ነገር ጥሩ አይደለም አባ ማታ ደውሎ እና እኔ አሁን የጎደለውን ማሟላት ፈልግ ምን ይላሉ ሳይጠይቁ። ስለዚህ ችግሮችን ካወቅን በኋላ የችግሮች መፍትሄዎቹ መፈለግ ግን የኛ ብልህነት ሊሆን ይገባል ነው የምንለው። እኔ ደስ ብሎኛል በግሌ። ከዚህ በላይ ብታተጉኝ ይህ ሀሳብ አሁን ይመጣልኝ ስሜቴ ስለነካኝ ነው። ስሜት ሲነካ ጥሩ ነገር ሲኖር ሀሳብ ይመጣል። ሀሳብ ከተገኘ ደግሞ ችግር ተፈታ ማለት ነው። ወደ ተግባር መንቀሳቀስ ነው። ስለዚህ አባቶቻችን ጋር ሁነን ችግሩን ምንፈታው ይሆናል። ሚዲያው ቆንጆ ነው። ሁሉም ነገር ያየናቸው ሙሉ ጅምራቻቸው ቆንጆ ናቸው። የሚያመለክተው የወታቱበት ነው። የኢኮኖሚ ችግር እንዳለ ፈጽሞ ያመለክታል። ይሄ ነገር እንደተጫናቸው ያመለክታል። የእውቀት ችግር እናንተ የለምና ከዚህ በላይ የሚሰሩበትን ጊዜ ይስጣችሁ። በሁሉም ነገር አብረን ከሰንበት ትምህርት ቤት ጋር ታዛዥ ሆነን ለመስራት ዝግጁ ነን። አሁን